አንድ ሙስሊም የሆኑም ሙስሊም ያልሆኑትም ሰዎች ከአንድ ሚስት በላይ ማግባትን በተመለከተ እንደ ኩነኔ ያዩታል። በምን መልኩ እያዩት ነው? ሸሪዓችንስ በምን መልኩ ነው የሚያየው ይላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ነበረኝና ጥያቄን ከሱረቱ በቀራ ላይ وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين የሚለውን አንቀጽ ላይ ኢብሊስ ከመላእክቶች ነበር ወይ ከመላእክቶች አይደለም ካሉ ደግሞ ሱጁድ አድርግ ተብሎ መጀመሪያም አልታዘዘም የሚለው ጥያቄ እንዲብራራልኝ ፈልጌ ነበርና እሱ መላእክት ከሆነ ያው መጀመሪያ ትእዛዙ እነሱ መላእክቶቹ ጋር ታዟልና አልሰግድ ሲል አባ አስተክበረ የሚለው ይቀጥላል ማለት ነው። ደግሞ ከመላእክቶች አይደለም ካለ ግን እዛ ላይ ሱጁድ አድርግ ብሎ አልታዘዝም። ለመላእክቶች ብቻ ስለሆነ ትእዛዙ የመጣው ሱጁድ ሲል ለመላእክት ብቻ ስለሆነ ያለው ፊቷንች ሱጁድ አድርጎ ተባለ የሚለው ግልጽ አልሆነልኝም እና አብራሩልኝ። የተማርኩት በፋርማሲ ነውና ስንማር ካፕሱል መድኃኒቶች ከአሳማ የተሰሩ ናቸው ነው የሚለው። ለምሳሌ እነ አሞክሳሲሊን፣ ክሎክሳሲሊን የመሳሰሉት መጠቀም እንዴት ነው? ቤታችን የሚጠቀሙ ይኖራሉ እና የተጠቀሙትን እቃ አብረው መጠቀም ይነጅሳል ወይ? እና ደግሞ ማዕፉ ወይ የሚባልስ የነጃሳ አይነት የትኛው ነው ቢያብራሩልኝ ይላል። የአባቴ ቤተሰቦች እኔ ሳልወለድ ጀምሮ እናቴን ያሰቃዩት ነበር። እያደግኩም ስመጣ እንደዛው እና እህቶቹም ልጆቻቸውም እኛን እንዲጠሉ ያደርጓቸዋል። የእናቴንም ስም በመጥፎ ያነሳሉ፣ እንዲፋቱም ይፈልጋሉ። ለልጅ እያልክ ይሉታል እሱን አባታችን። እሱም እየሄደ የእናቴን ስም ያነሳል እና እዛም ስንሄድ በአሽሙር ይናገሯታል እና ስትመጣ ታለቅሳለች። ሰዎች ይጠሉናል ግን አይርቁንም አለ አይደል? ለሰው ሲሉ ነው እንደዛ የሚያደርጉት። እኔም ነገሩ ሲበዛብኝ እነሱ ቤት አልሄድም አልኩ እና ቤተሰብን ሲለተ ረሒምን ማቁራት ይሆናል ወይ በዚህ ሁኔታ ላይ ይላል። ሰው ቤት ነበር የምሰራው እና ሁልጊዜ እንጣላለን። ከዛ አንድ ቀን ማታ ጠፋሁ። ልብሴንም አልያዝኩም። ስወጣና በፖሊስ አስይዝሻለሁ አለችኝ። ጥዬ በመውጣቴ ሐቄ ያስይዘኝ ይሆን ወይ? ብስሚላህ ራህማን ራሒም አልሐምዱሊላህ ሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። ውድ የተከበራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሆንላችሁ ኢንሻአላህ። ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላህ። አማናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ኢንሻአላህ የተለያዩ ጥያቄዎች አሉ እናቀርባቸዋለን። በ0995 ምንድነው የሚለው? ሰላም አለይኩም። ጥያቄ የነበረኝ እሱ ምንድነው አንዳንድ ሙስሊም የሆኑም ሙስሊም ያልሆኑትም ሰዎች ከአንድ ሚስት በላይ ማግባትን በተመለከተ እንደ ኩነኔ ያዩታል። በምን መልኩ እያዩት ነው? ሸሪዓችንስ በምን መልኩ ነው የሚያየው ይላል። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. الشريعة الإسلامية الله سبحانه وتعالى ለዓለም መተዳደሪያ እንዲሆን ባወረደው ሸሪዓ ላይ ጌታችን ሱብሓነሁ ወተዓላ ከአንድ በላይ ማግባትን ፍቁድ አድርጓል። ሸርጡን ባሟላ መልኩ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ። ከዚያ
ምናልባት ይህንን ማድረግ የማይችልበት ሁኔታ ኸውፍ ከመጣ ያኔ አንድ ሰው ከአንድ በላይ ባገባ ዓድል ላልሆን ይችላል። ወይን ኺፍቱም አላ ተዕዲሉ ፈዋሂዳ ያኔ በትክክል አላህን በምታዘዝበት መልኩ ሁለት ሚስቶችን፣ 3 ሚስቶችን፣ 4 ሚስቶችን ማስተዳደር አልችልም የሚል ስጋት ከመጣበት ግን አንዷን ገንዘብ ላይ ኖር ይችላል። በድሮ ዘመን ከሆነ አው ማመለከተ አይማኑኩም ይሆናል ማለት ነው። በሚልኩል የሚን ሊብቃቃ ይችላል በጃሪያ ማምሉካ። ስለዚህ ትዳር ያው ለስሜት ተብሎ ብቻ ሳይሆን የሚገባበት ወይም የሚጨመረው 2 3 በቃ ስሜቴን እኔ አረካለሁ የሚለውን ነገር ብቻ አስቦ ሳይሆን የሚገባበት ما هو حكم الشرع ما الذي يأمر الله تعالى به الله ምን አድርግ ብሎ ያዘኛል የሚለውን ነገር ታሳቢ ማድረግ አለበት። ያኒ የራሱን ስሜት ብቻ የሚያይ ከሆነ ሌሎችን ጃኒቦች ማያይ ከሆነ አላሁ ስብሓነሁ ወተዓላ የፈቀደውን ነገር ይሄ ካልተሟላ ግን አታድርጉ ብሎ ያለውን ነገር ላይ ሊወድቅ ነው ማለት ነው። አታድርጉ ያለበት ነገር ላይ እሱ ሊያደርገው ነው። ለምን ከአንድ በላይ ማግባት ሲፈቀድ ሕክማ ስላለው እንዲሁ ደግሞ ሸርጥን በጠበቀ መልኩ እንዲሆን ስለታዘዘ ነውና ያን ሸርጥ ካላሟላ ወደዚያ መሄድ የለበትም። ለምን ደግሞ የሌለበት ተጀንበን من الظلم ውስጥ እንዳይገባ ያኔ حرام ውስጥ እንዳይገባ። ሰው እኮ አንዲቷንም ብትሆን ማስተዳደር ማይችል ከሆነ እኮ ማግባት የለበትም። በቃ ሊያስርባት ከደህና ቤቷ አስወጥቶ ከአባት ከእናቷ ቤት አስወጥቶ ሊያጎሳቁላትና ችግር ላይ ሊጥላት አይደለም እሱ በትዳር ካንቺ ጋር ለመስረት ብሎ ከቤቷ ማይወጣት። ኢነማ ሸሪዓው ባዘዘው መልኩ ከሚለብሰው ሊያለብሳት፣ ከሚበላው ሊያበላት፣ ማኖር ያርጎ ሊያኖራት፣ ይሄንን ሊያደርግላት አላህ ግዴታ ያደረገበትን ሊፈጽም ነውና። ስለዚህ ከዚህ በመነሳት በልቅ ከአንድ በላይ ማግባትን መተቸት ወይም መኮነን ክልክል ነው። ሌሎች እምነት ተከታዮች ወይም ደግሞ ከእስልምና ውጭ ያሉ ሰዎች ምን ይላሉ? እነሱ የራሳቸው እይታ አላቸው። መቼም እኛ ለነሱም ህግ ለኛም ህግ አለን አይደለም እንለው። አላህ ለዓለም መተዳደሪያ እንዲሆን አድርጎ ያወረደው ህግ ነው። የሰዎች መተዳደሪያ መመራት ያለበት ሰው እስልምናን ይዞ በእስልምና ህግ ነው መመራት ያለበት። ስለዚህ ለእናንተ ሲሆን ይፈቀዳል ለኛ አይፈቀድም ብለን የምንለው ነገር አይደለም። አላሁ ተዓላ የፈቀደው ነገር ከሆነ ፈቅዶታል። ስለዚህ ነው የምንሄደው ማለት ነው። አንዳንዶች ያው በእናንተ እንደዚህ ስለሆነ በእኛ እንደዚህ ስለሆነ የሚሉት ነገር አላቸው። የኛ ለተወሰነ ቁጥር ሰዎች የወረደልን ህግ አይደለም እስልምና ለዓለም ሰዎች የወረደ ነው፣ እንዲተዳደሩበት ነው። ኻሊቁል ዓለም የደነገገው ህግ ነው። እናንተ ማታከብሩት ህግ ሊባሉ ይችላሉ። እናንተ አንሰራበትም ያላችሁት የፈነገጣችሁበት ህግ ነው እንጂ ምንላቸው ለኛ የብቻ የወረደልን ለነሱ ደግሞ የብቻ ያላቸው ነገር ተብሎ መታሰብ የለበትም። ስለዚህ القبيح ما قبحه الشرع ነው والحسن ما حسنه الشرع ነው። ሸሪዓችን ጥሩ ነው፣ ውብ ነው፣ ቆንጆ ነው ያለው ነገር ቆንጆ ነገር ነው። ሸሪዓችን ጽዩፍ ነው፣ መጥፎ ነው፣ አቁት ቆሻሻ ነው ያለው ነገር ቆሻሻ ነው፣ እንጸየፈዋለን። እና በድፍን ማውገዝ አይቻልም። አንዳንዶች ወይን ኺፍቱም አላ ተዕዲሉ በቃ ዓድል ማምጣት ማትችሉ ከሆነ ፈዋሂዳ የሚለውን ብቻ ይዘው ፈዋሂዳ ተብሏል እኮ ይላሉ። እዚህ ጋር ደግሞ ኢባሓውን ሊያነሱት ይፈልጋሉ። አላህ ሙባህ ያደረገውን ነገር መቼም ዋጅብ ነው አንልም። ተዓዱዱ ሙስተሐብ ነው አይባልም ሌላ ቀሪና አብሮ ካለው እንጂ ኢነማ ጃኢዝ ነገር ውስጥ ነው የሚገባው። ፍቁድ ነው የሚባለው። አንድ ልብስ ሊኖር ይችላል፣ 5 ልብስ ሊኖር ይችላል። አንድ ልብስ ያለውና 5 ልብስ ያለው ሁሉ ልብስ አለው ነው የሚባለው። 5 ልብስ ያለው ከዚህኛው በተሻለ ሰዋብ አለው አይባልም አይደል? ሙባህ ነገር ነውና ወሀከዛ እዚህ ዋጅብ አንድ ባለቤት ያለው አላህ የሚፈራ ከሆነ አላህን በመፍራቱ የእሷን ሐቅ በመጠበቅ ለእሷ ጥሩ መሆን የሚገኘውን አጅር ያገኛል።
ሁለት ያገኘው ሁለት ሚስት ያለው ሁለት እጥፍ አጅር አለው አይባልም። ለምን መነሻው የዐደዱ ኒሳ አይደለም። ሌሎች ቀሪናዎች ካሉ ሰዋብ የሚያገኝበት ነገርም አለ፣ ሰዋብ የሚያጣበትም ነገር አለ። ስለዚህ እንደ ድፍን ሰው ዘንድ በአሁን ሰዓት ውስጣቸው ተሞልቶበት ያለው ነገር ያንን ነገር በሸሪዓ ሚዛን ላይ አስቀምጠው ይለኩት። ሸሪዓ መዝኖት ትክክል ነው ያለውን ትክክል ነው ብለው ይስሉት። ሸሪዓ መዝኖት ትክክል አይደለም የሚለውን ነገር ይጣሉት። እነሱ ይሐችን ምክራችን ሰው በፈረንጆች ድራማ ወይም ደግሞ በሚያስመስሉትና በሚያሳዩት ነገር መሞኘትና መታለል የለበትም። በቱርክ ድራማዎች፣ ሙሰልሰሎች፣ ተከታታይ ድራማዎች ወይ በህንድ ወይ ሌሎች ነሷራዎች እነሱ በራሳቸው በሚሄዱበት ሸሪዓን ስለማይከተሉ በእነሱ በሚሄዱበት አካሄድ ህግ ሆነው ጸድቆላቸው ተረጋግጦላቸው ሳይሆን እነሱ የሚሄዱበት ከአንድ በላይ ሚስት ማግባትን ክልክል ጽዩፍ አድርገው ነው የሚያዩት። እነሱ ጋር እንደ ትዳርም አይቆጥሩትም። ከመሰረቱ እነሱ ያንን ነገር በድራማ መልክ አስቀያሚነቱን አጸያፊነቱን ያው እነሱ ጋር ሚስት ባይላትም ቅምጥ ትኖራለች፣ ሌላ ወልዒያዙ ቢላህ ሐራም የሚሰራባት ትኖራለች። ብዙዎቹ እንደዛ ናቸው፣ በሚስትነት ስለማይቀበላቸው ሃይማኖታችን አይቀበልን ብለው ስለሚሉ። ነገር ግን በሌላ ማዕና ሐራም ላይ ይወድቃሉ። ሸሪዓው ግን አላህ ጌታችን ያዘዘው ግን ምንድነው? የፈቀደው ምንድነው? የከለከለው ምንድነው የሚለው ጋር ስንመጣ አንድ ሰው አቅም ከሌለው አንድ ያገባል። ማስተዳደር አቅም ካለው ከዚያ በላይ ማግባት ተፈቅዶለታል። ዘመኑ ስለተቀየረ እኛ ሁክም አንቀይርም። አንዳንዶች ይሄማ ከድሮ ነበር የሚሉ ሰዎች አሉ። ወልአምሩ ለይሰ ከዛሊከ፣ ነገሩ እንደዛ አይደለም። የድሮ ሸሪዓና አዲስ ሸሪዓ የሚባል የለም። እስልምና ላይ ተሐድሶ የለም። በዲን ላይ ተሐድሶ እናድርግ እስኪ አንዳንድ ነገሮችን እንቀያየር አይባልም። ሁክሙ ሸሪዓ ጽኑ ነው፣ የጸና ነው፣ ኢላ የውሚል ቂያማ የሚሰራበት ነው። ስለዚህ አብዛኛው ወንድም ሆነው ሴቶች ብቻ ሳይሆኑ ወንዶችም ጭምር ይህን ነገር ሲያጥላሉ የምናያቸው ሰዎች አሉ። ያኔ በድፍን 2 ካገባ 3 ካገባ ተብሎ አይወቀስም፣ ወይም አገባ ተብሎም አይወቀስም። ኢነማ የሚወቀሰው መቼ ነው? የሚያስወቅስ ነገር ሲሰራ ነው። 2 ሴቶች ጋር ሲመጣ ደግሞ ይህንን ተግባር ጭራሽ ፍቁድነቱን እስከ መካድ የሚደርሱም ይኖራሉ። ይሄ አደጋ ነው። ቁርአን የነሰውን የመጣ ነገር ስለሆነ አደጋ ነው። ተከዚብ ውስጥ ይከታቸዋል። አይ ፍቁድ እንደሆነ አምናለሁ ግን እኔ አልፈልገውም ትላለች። ፍላጎትና አለመፈለግ ያኒ ሸሪዓው ፈቅዶታል ብለው ካመነ አንድ ሰው እኔ ግን ይሄ እንዲሆን አልፈልግም ቢል የፍላጎት ጉዳይ እንጂ ሸሪዓን መገደብ አይደለም። አንዳንዶች ወልዒያዙ ቢላሂ ተዓላ ከዚህ ጋር የሚያያዙ አንዳንድ ኑከቶች፣ ቀልዶች የሆኑ መሳቂያ ጆክ ነገሮችን እዚህ ላይ ብላ የሚያስገቡ አሉና ንግግሩ ወደ የቁርአንን አሕካም ላይ ጥርጣሬ ወደ መጣል የሚሄድን አይነት ንግግር የሚናገሩ ሰዎች አሉ። በጣም ከባድ የሆነ ንግግር ማለት ነው። ያኒ ቁርአን ላይ እንደዚህ ያለ ሲባሉ ግን እኮ አንዳንዶች ግን እኮ የከተቡት እኮ ወንዶች ናቸው የሚሉ አሉ። ወንዶች ከተቡት ሴቶች ከተቡት አሁን መክተቡ ጉዳይ ሳይሆን በዚህ አያ ላይ ሸክ ጥርጣሬ ማስገባት ማለት በሁሉም ቁርአን ላይ ሸክ ማስገባት ነው። ምንም እንትን የለው። ስለዚህ ሁክምን እስከ መናድ ወይም እስከ ኢንካር እስከ ማድረግ የሚያደርስ የውስጥ መጥፎ ፍላጎት ኩፍር ላይ ነው የሚጥለው። አላህ ይጠብቀን። እዛ ጋር ከደረሰ ከኢስላም ያስወጣል። ሁክሙ ሸርዕ ነውና አንዳንዶች ደግሞ አይ ይሄ ነገር ለነዚያ ለሰሐቦቹ ለመሳሰሉት ነው ይላሉ። ለምን ሲባሉ እነሱ ሒክማ አላቸው። እንደዚህ ነብዩም ሲጠቀሱላቸው ነብዩ ከራስ ጋር ልታወዳደር ነው የሚሉ ሰዎችም አሉ። ረሱል አለይሂ ሰላቱ ወሰላም ከማናችንም ጋር አይወዳደሩም። ለማወዳደር ሳይሆን መንገዳችን ነው። እንደሰገዱት እንስገድ ብንል፣ እንደጾሙት እንጾም ብንል፣ እንዳደረጉት እናድርግ ብንል ከሳቸው ጋር ተወዳደርም ማለት አይደለም። ማ يخصه من الاحكام خصائص النبي عليه الصلاه والسلام ይባሉት በሳቸው የሚወሰኑት ይወሰናሉ። ከዚህ ውጪ ባለው ግን ኡመቶቻቸው ይጋሯቸዋል።
ወይም ኡመቶቻቸውን ይጋራሉ ረሱል አለይሂ ሰላቱ ወሰላም በመጣው ሁክም ማለት ነው። ስለዚህ ተንቢሁ የሚያስፈልገው ምናልባት ጥያቄው ሰፊ ርዕስ ሆኖ ሊመጣ ይችላል። በሰፊው ሌሎች ወንድሞቻችን በተለያዩ ፕሮግራሞች ላይ ሊዳስሱት ይችላሉ። ዋናው ነገር ምንድነው? ፍላጎትን ሸሪዓን መቀየር ያደርገን እንዳንጠቀምበት አንድ። ሁለተኛ አጸያፊ ያልሆነን ነገር ሸሪዓ ላይ አጸያፊ ያልሆነን አጸያፊ ነው ብለን ከተናገረን ተክዚብ ይሆንብናል። ወይም ደግሞ ሸሪዓችን የሆነ የሚያስቀይም ነገር ይዞ መጥቷል ብሎ የሚያስብ ከሆነ አንድ ሰው ሁሉም ነገር ጥሩ ነበረ፣ ሁሉም አህካሞች ጥሩ ነበር እንደው እቺ ነገር ስትቀር ካለ ወልዒያዙ ቢላህ ይሄ ነገር መፈቀዱ ሕክማ ያልሆነ ነገር አድርጎ የሚያስበው ከሆነም ይሄ ከባድ አደጋ ነውና እንደ ሙስሊም አላህ ሱብሓነሁ ወተዓላ በደነገገው ሁሉንም ወዶ መቀበል። ባሎች ደግሞ ማግባት አለብን መጨመር አለብን ብለው ለሚሉ ባሎች ደግሞ መልእክታችን ምንድን ነው? ያላችሁበትን ሐል ተመልከቱ ነው። እዚህ ጋር ፍቁድነት ያለው ነገር አለ። ፍቃድን ተከትለህ ደግሞ ወንጀል ላይ በምትወድቅበት መልኩ እንዳይሆን። ምን ብዙ ጊዜ የሚስተዋል ነገር አለ። አንድ ሰው ሁለተኛ ሶስተኛ ሚስት በሚጨምርበት ሰዓት ወደ አንዷ መይል ያደርግና አንደኛዋን ከነ መፈጠሯ እስከ መርሳት ድረስ ይደርሳል። ወይ ደግሞ አልፎ አልፎ የሚልከው ነገር ካልሆነ በስተቀር ነፈቃ ካልሆነ በስተቀር ከነ ጭራሹ እሷ ጋር መሄድም ማደርም አይፈልጋል። ሸሪዓ አስገድዷል። ሁለት ሚስት ያለው ሰው አንዷ ጋር ካደረ አንዷ ጋር ማደር አለበት። ሶስትም ከሆኑ እንደዚያው ለዚህኛው አንድ ቀን ከሰጠ ለዚያች አንድ ቀን ለዚህች አንድ ቀን መስጠት አለበት። ሁለት ቀን ከሰጠ ሁለት ማድረግ አለበት። እቺን በጣም ስለምወዳት ወይም የመጀመሪያ ሚስቴ ስለሆነች የልጆቼ እናት ስለሆነች በዛ ላድርግና ልስጣት። እነዚያ ግን ግድ የለም ቅር እንዳይላቸው ብቻ ጠበጠብ ላድርግላቸው አይሆንም። ምንም እንኳን አንዳንዶች በሴቶች መካከል ዓድል ለማድረግ አትችሉም ወለው ሐረስቱም የሚለውን ብትጥሩም እንኳን ይከብዳል የሚለው አትችሉትም የሚለውን ያለ ቦታው ተረድተውት፣ ስለዚህ ዓድል ማድረግ ማይቻል ከሆነ ከነጭራሹ ስለዚህ ማግባቱም አይሆንም ማለት ነው። ምክንያቱም ማይቻል ነገር ላይ ነው የተንጠለጠለው ብለው የሚሉ ሰዎች አሉ። ወለን ተስተጢዑ አን ተዕዲሉ በይነ ኒሳኢ ወለው ሐረስቱም። ይሄ ዑለማው ሲፈስሩት አይ ፊል መሐበቲል ቀልቢያ ነው። በመሐባ አንቀልቢያ እኩል ማድረግ አትችሉም። ነፍስ ወደ አንዷ ልታዘነብል ትችላለች። ልባችን ወደ አንዷ ሊያዘነብል ይችላል። ይሄ መዘንበል ጥያቄ የለበትም። የቂያማ ቀን በሱም ደግሞ አልተገደደም። እኩል ውደድ አይባልም፣ አይቻልም። ጓደኞችን እንኳን እኩል አድርገህ አትወድም። ሰው ልጆቹን እንኳን የራሱ ያብራኩ ክፋይ እንኳን ልጆችን እኩል አድርጎ ላይወድ ይችላል። ለአንደኛው መሐባ በለጥ ሊል ይችላል። ለሁሉም ኢስሙል መሐባ አለ። በቃ መሐባ መውደድ የሚባለው ነገር አለ። ስለዚህ ይህንን አያ ያለ ቦታው እየተደጎሙ ሙስተሒል ነገር ስለሆነ ሙስተሒል ላይ ስለተንጠለጠለ ስለዚህ ማግባቱ ሙስተሒል አድርገው የሚያስቡት አሉ። ወልአምሩ ለይሰ ከዛሊከ ነገሩ እንደዛ አይደለም። በመሐባ ቀልብያ እኩል ማድረግ አይችልም። ረሱልም ዓለይሂ ሰላቱ ወሰላም ካነ የቅሲሙ ወየዕዲሉ በይነ ኒሳኢሂ ሚስቶቻቸውን በትክክል በዚች ጋር ካደሩ እዛች ጋር ካደሩ እዛች ጋር በእኩል መልክ ያስተዳድራሉ። ነፈቃቸውን ዋጅቡ ለአንዷ ሰጥቶ ለአንዷ አይከለክሉም። ثم كان يقول اللهم هذا قسمي فيما أملك ولا تؤاخذني فيما تملك ولا أملك ይሉ ነበር። ያ አላህ ይሄ እንግዲህ አንተ ዋጅብ ባረክብኝ እኔ እጅ ላይ ባስቀመጥከው ነገር ይሄው እኩል አከፋፍያለሁ። በአንተ ቁጥጥር ስር በሆነው ልባቸው መያዝ አይችሉም አይደል? በመሐባ ቀልብያ ለዓኢሻ የበለጠ መሐባ ነበራቸው። ለእነ ሐፍሳ የዓኢሻን ያክል ውደዳት ሐፍሳን ቢሉ አይችሉም ማለት የውስጥ ነገር ነው። በቃ የሚረታ ነገር ነው። ወላ ቱአኺዝኒ ፊማ ተምሊኩ ወላ አምሊክ፣ አንተ በምትቆጣጠረው እኔ እጄ ላይ በሌለን ነገር አትያዘኝ ይሉ ነበርና ይህንን አውቆ ዓድል የሚባለው ወይም ደግሞ የዓዲለ በይነ ኒሳኢህ የሚለውን ነገር አውቆ ይሄ ይፈቀዳል፣ ይሄ አይፈቀድም፣ ይሄ ይቻላል፣ ይሄ አይቻልም ማለት በወንዶችም በኩል ነገሮች ውስጥ ከመግባታቸው ፊት ጠለቅ አድርገው ማሰብና አህልያ አለኝ የለኝ የሚለውን ነገር ማሰብ ዋጅቡን እንኳን ለመወጣት፣ በሴቶች በኩል ደግሞ
هذا حكم شرع መውደድና መቀበል ግድ ስለሆነ ጥላቻም ቢሆን ለዚህ ሁክም አለማሳደር ወይ ደግሞ ይህንን ሁክም መጻፍ የሙስሊም ባህሪ እንዳልሆነ እንዲያውቁ ነው። ተመልካቾቻችን እየተመለከታችሁ የምትገኙት ጠይቁ ፕሮግራማችን ነው። በአሶላ ቴሌቪዥን ብቻ ነው የሚተላለፈው። የተለያዩ ጥያቄዎች ካሏችሁ እናስተናግዳለን፣ ላኩልን። አሁን የረፍት ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ተመሳሳይ ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችንን ነው። ካፍታ ቆይታ በኋላ ነው የተመለስነው። አሁንም ከኛ ጋር ሆኑ። በኦዲዮ የተላከልን ጥያቄ ያለ ዶክተር፣ እሱን አድምጠን ኢንሻአላህ መልሱን ትሰጧቸዋላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ነበረኝና ጥያቄን ከሱረቱ በቀራ ላይ وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين ሚለውን አንቀጽ ላይ ኢብሊስ ከመላእክቶች ነበር ወይ ከመላእክቶች አይደለም ካሉ ደግሞ እሱ ሱጁድ አድርግ ተብሎ መጀመሪያ አልታዘዘም የሚለው ጥያቄ እንዲብራራልኝ ፈልጌ ነበርና እሱ መላእክት ከሆነ ያው መጀመሪያ ትእዛዙ እነሱ መላእክቶቹ ጋር ታዟልና አልሰግድ ሲል አባ አስተክበረ የሚለው ይቀጥላል ማለት ነው። ደግሞ ከመላእክቶች አይደለም ካለ ግን እዛ ላይ ሱጁድ ያድርግ ብሎ አልታዘዝም። ለመላእክቶች ብቻ ስለሆነ ትእዛዙ የመጣው ሱጁድ ሲል ለመላእክት ብቻ ስለሆነ ያለው ሊጧንች ሱጁድ ያድርጉ ተባለ የሚለው ግልጽና አልሆነልኝምና ብራሩልኝ። ያው ቁርአኑ አያ ላይ መጣው وإذ قلنا للملائكة اسجدوا لآدم የሚለው ለልመላኢካ ትእዛዙ መላእክቶችንና ከመላእክቶች ጋር ሆኖ የነሱ ወገን ሆኖ ሳይሆን ከነሱ ጋር በመሆን አላህን ይገዛ የነበረውንም ኢብሊስንም ጭምር ነበር። ኢብሊስ قبل أن يسمى إبليس قبل أن يبلس قبل أن يطرد من رحمة الله عزازيل ይባል ነበር። عزازيل ይባል ነበር። እሱ ደግሞ የጂኖች አባት ነው። አላህ ቁርአን ላይ وكان من الجن ብሎ እንደነገረን ስለዚህ ጂን ደግሞ የተፈጠረው من مارج من نار እንደሆነ ተነግሮናል። መላእክቶች خلقت الملائكة من نور وخلق الجان من مارج من نار وخلق آدم مما وصف لكم مما إن تراب ማለት ነው። ስለዚህ የሰው ልጅ አፈጣጠር የኢብሊስ ወይም የጂን አፈጣጠር የመላእክቶች አፈጣጠር ይለያያል። ጂንስ ሙክተሊፍ የተለያዩ ጂንሶች ናቸው። ኢብሊስ ከጂን እንደሆነ አላህ የነገረን በቁርአን ላይ وكان من الجن ብሎ የነገረን እሱ ነው። خلقتني من نار ብሎ የተናገረው ራሱ ነው። ይሄንንም አላህ ቁርአን ላይ ነግሮናል። ኢብሊስ ከጂን እንደሆነ ነገረን። ኢብሊስ ራሱ ከእሳት ፈጥረኸኝ ከጭቃ ተፈጠረ ለስገድ እንደ ያለበትን ነገረን። ስለዚህ እዛች ቦታ ላይ ብቻ ቁርአን አያ ላይ وإذ قلنا للملائكة ከተባለ ኢብሊስም መላእክት ባይሆን ኖሮ ትእዛዙ አያካተው ነበር የተባለው ተቅዲር የሚደረጉ ነገሮች አሉ። በአረብኛ ንግግር ላይ ሰፊ ማዕናዎች ውስጥ ሊገቡ ይችላሉ። መላእክቶች እንደታዘዙት እሱ ደግሞ እዛው ቦታ ላይ ከነሱ ጋር ዒባዳ ያደርግ የነበረ ፍጡር ነበርና ጂን ነው። እሱ ከጂኖች አንዱ ነው። ታዟል ምን እንዲያደርግ ሱጁድ አድርግ ተብሎ ታዟል ማለት ነው። ስላላደረገ የሚወቀሰው ለዚያ ነው። እዛው ቁርአን ላይ ታዘዘው። ያቺ ቁርአን እዛ አያ ላይ ያለችዋ የጂን የመላእክቶችን ብቻ ለፍዙ ለልመላኢከቲ ቢልም ነገር ግን እሱም ከነሱ ጋር ዒባዳ የሚያደርግ ነበርና እሱም ታዟል። ሁለተኛ ኢላ ኢብሊስ የሚለው እስቲትና መምጣቱ እሱን ከዚያ ውስጥ መጀመሪያ ገብቷል ምን ነገር ያስይዛል የሚሉ ሰዎች
ይህንን ዑለማኡ ልእስላም ሙፈሲሩን ይላሉ ወሀዛ እስቲስናኡ ሙንቀጢዕ ይሉታል። ሙንቀጢዕ የሆነ ነው። ሙንቀጢዕ የሆነ እስቲስና ማለት ኢዛ ካነ ሙስተስና ሚን ገይሪ ጂንሲ ልሙስተስና ሚንሁ ሲሆን ያኒ ፍልቅ መውጣት ይሉታል መሻይኾቻችን። ያኒ ከአንድ ነገር ተጠቅሶ እነዚህ ሲቀር ወይም ይሄ ሲቀር ሲባል ይሄ የሆነን ነገር ማስቀረት ከዚህ ላይ ከተጠቀሰው ውስጥ የማስቀረትን ስራ ፍልቅ መውጣት ይሉታል፣ እስቲስና ይባላል። እና ምናወጣውና መጀመሪያ የተጠቀሰው አንድ አይነት ሲሆን ከራሱ ከጂንሱ ሲሆን ሙተሲል የሆነ እስቲስና ይሉታል። በዓረብ ነሕው ኢስጢላህ እነሱ በተግባቡበት አገላለጽ ከአንድ ዘውግ ሲሆን ማለት አዎ፣ ከአንዱ ሲሆን የተለያየ ሲሆን ደግሞ ለፍዙ መላኢካ ስለሆነ ኢላ ኢብሊስ ሲባል ወሁወ ለይሰ ሚነል መላኢካ ለፍዙ ላይ ነው የምናጠነጥነው። እዚያ ላይ ስላልሆነ እስቲስናኡ ሙንቀጢዕ ነው ተባለ። ስለዚህ ይሄ ደግሞ አረብኛ ላይ ያለ ነው የሚጠቀሙበት ንግግር ነውና ለምስክርነት ያኒ ኢብሊስን ከጂን ነው ከመላኢካ ለሚለው ምስክር ካስፈለገ ደሊል ካስፈለገ አየቱን ሰሪሐቱን ፊል ቁርአን አላህ ራሱ ወካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ብሎ የነገረን ነገር አለ። አንድ ሁለተኛ ኢብሊስ ራሱ የተናገረው ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን ብሎ የተናገረው አፈጣጠሩ ሁኔታ የተናገረበት እነዚህ ተደምረው የጂኖች አባት ደግሞ ኢብሊስ እንደሆነ የሚናገረው አዛዚል ይባል እንደነበረ የተናገረውን ሐዲሶችንም ማስረጃዎችንም ጨማምረን ስንወስድ ግልጽ ያለ ማስረጃ ይሆንልናል። ኢብሊስ ከመላኢካ ሳይሆን የተለየ ፍጡር ነው፣ አፈጣጠሩም የተለየ ነው። አንዳንዶች ተእዊል ለማድረግ ኸለቅተኒ ሚን ናሪን የሚለውን ለመቀያየር የሞከሩም አሉ። በዛን ጊዜ ሚን ኑሪን እላለሁ ብሎ ነው ሚን ናሪን ያለው ብለው ለማለት ይሞክሩ አሉ። ኢብሊስ ተእዊል ያረጉለት የሚገርም ነው እንዲህ አይነት እንትን እንደሆነና አላ አይ ሐል ቀላል ነው። ይሄ ጠያቂያችን ብዙ የሚያስጨንቅ ነገርም አይደለም። ኢብሊስ አፈጣጠሩ ጂን ነው፣ ጂንሱ ጂን ነው። እንደውም አቡል ጂን ነው፣ የጂኖች አባት ነው። መላኢካ አፈጣጠራቸው የተለየ ነው። በአንድ ነው የተፈጠሩት የሚል ነው አብዛኞቹ ዑለማዎች የሄዱበት። ሁሉም በአንድ ነው የተፈጠሩት ከብርሃን ነው የሚል ነው። ሁለቶቹ በጣም የተለያዩ አይነት ፍጡሮች ናቸው። መላኢካዎች ላ ያዕሱነ አላህ ጠርፈተ ዐይን በፍጹም ለቅጽበት ያክል ወንጀል አይሰሩም። ጂኖች እሳ ፉሳቆች ኩፋሮቻቸው በጣም ብዙ ናቸው። ይሄ ኢብሊስ ዋና አባታቸው ማሳያ ነው፣ አምጾ ከራህመት መባረሩ። ስለዚህ እነዚህ ነገሮች በግልጽ ያሉ ናቸው። መቼም ኢብሊስ ከመላኢካ ነው ብለው ከዛ በኋላ ደግሞ ሚስት አለው የሚል ሰው እነዚህ ልጆቹ ናቸው የሚል ሰው እንዴት አድርጎ ነው የሚመጣለት ነው ንግግሩ? መላኢካም ሆነ ወለደ ለማለት መላኢካው ጾታ የላቸውም፣ ወንድ ሴት አይባሉ። ኢብሊስ አቡ ሙራህ ይባላል፣ ሚስቱ ኡሙ ሙራህ ትባላለች። ዙርያዎች እንዳሉት ዘሮች እንዳሉት ይታወቃል። ስለዚህ ከነጨራሹ የተለየ አይነትን ፍጡር መላኢካ ውስጥ ማስገባቱ ትክክል አይሆንም። አንዳንድ ኪታቦች ላይ ቢገኝም አንዳንዶች ወካነ ሚነል መላኢከቲ ብለው ያሉም አሉ። ነገር ግን ላ ዩዕተመድ እንዲህ አይነቱ አይወሰድም። በጣም የከፋው ደግሞ ካነ ጣውስ አልመላኢካ ብለው የሚሉት ነገር ነው። ልክ ጣውስ የምትባለዋ በጣም የምታምርና በውበቷ ከሁሉም ወፎች የምትልቅ ነችና የመላኢካዎች ዋና ነበረ ብለው የጅብሪልን ቦታ ሊሰጡ የሚሞክሩም አሉ። እንዲህ አይነቱ ውድቅ ነው፣ በጣም ውድቅ ነው። ስለዚህ የመላኢካዎችን ባህሪ የሚያቅሰው ኢብሊስን ወደ መላኢካነት አያመጣው። ታዟል የሚለውን ሶሪሕ ማመናከ አንተ ተስጁደ ለማ ኸለቅተ ቢየዲ የሚለውን እሷ እንትን አልተገለጸለችለትም። ያኔ እንደ መታዘዝ ደግሞ ኢብሊስ ራሱ የተናገረበትን ያኔ አላሁ ስብሓነሁ ወተዓላ ኢብሊስን ያለውን ለአደም ስገድ ያለው ጊዜ እምቢ ሲል ጌታችን ስብሓነሁ ወተዓላ እኔ በዒናያ
ወይ ደግሞ በክብር የፈጠርኩትን ሊማ ኸለቅቱ ቢየደይ የሚለው የደይን እጆች ተብሎ ወይም ደግሞ አካል ተብሎ አይፈሰርምና ፊ ሐቂላህ በክብርና በእልቅና ከሌላው አልቄ የፈጠርኩትን የሰው ልጅን ለሱ የክብር ሰላምታ አቅርብ ስልህ እንዴት እምቢ ትላለህ ብሎ አላህ ይወቀሰበት አለ እዛ ላይ። ስለዚህ ይሄም ኢብሊስ እንደታዘዘም ያመለክታል። ያኔ በጥቅል ሆኖ የመጡ አያቶች ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ተብሎ የመጡ አያቶች እነሱ ሲታዘዙ ኢብሊስም ታዟል የሚለው እዛ ውስጥ ተካቷል። እቺ ደግሞ ለብቻ በንዑስ መልክ ተለይታ ደግሞ እሱ እንደታዘዘና ባለመታዘዙ የተወቀሰበት እንደሆነ ያሳያል። ተከታይ የተላከልን ጥያቄ ሰላም አለይኩም እንዴት ናችሁ? አላህ ሐያታችሁን ያርዝምልን። እኔ ፌሩዝ እባላለሁ ከመቀሌ የተማርኩት በፋርማሲ ነውና ስንማር ካፕሱል መድኃኒቶች ከአሳማ የተሰሩ ናቸው ነው የሚለው። ለምሳሌ እነ አሞክሳሲሊን፣ ክሎክሳሲሊን የመሳሰሉት መጠቀም እንዴት ነው? ቤታችን የሚጠቀሙ ይኖራሉ እና የተጠቀሙትን እቃ አብረው መጠቀም ይነጅሳል ወይ? እና ደግሞ ማዕፉ የሚባልስ የነጃሳ አይነት የትኛው ነው ቢያብራሩልኝ ይላል። እሺ ያው በሕክምናው ዘርፍ ላይ ምናልባት ቅርብ የሆኑ ሰዎች ለሕክምናው ቅርብ የሆኑ ሰዎች ከመድኃኒት ማምረት ጋር ግንኙነት ያላቸው ሰዎች የበለጠ ይህን ነገር ሊያረጋግጡት ይችላሉ። አንዳንድ ካፕስሎች ወይ ደግሞ በኪኒን መልክ የሚሰጡ ውስጣቸው በተለይ ጊላፍ ያላቸው ነገሮች መድኃኒቱ ከውስጥ ይሆንና ከላይ ማሸጊያ ነገር ይኖረዋል። ያው አብሮን የሚዋጠው ሪዲያች ብትከፈት ዱቄት ሆና የምናገኛት ከውስጧ ግን ከውጭ ላይ ግን ጊላፍ ያላት የሚሟሟ አይነት ጊላፍ ያላት ነገሮች ይህንን ያው እንሰማለን ከተለያዩ ሰዎች እንዲህ አይነት ነገሮች ከተለያዩ ነገሮች ይሰራሉ። ማቀፊያዋ ካፕሱሎቿ ከተለያዩ ነገሮች ይሰራሉ። ከዛ ውስጥ ከአሳማ ጅማቶች ወይ ደግሞ ከሱ ከሚወጡ ነገሮችም ሊሰሩ ይችላሉ የሚባል ነገር እንሰማለን። አላ ይሐል በእርግጠኛ በሆንበት ጉዳይ ላይ ይሄ ነገር የአሳማ ክፍል የሰውነቱ ክፍል አለበት ከተባለ ይሄ ይቅር የሚባል ነገር አይደለም። ያ ነገር ራሱ ዛይ መድኃኒት ውስጥ ቢገባ፣ ምግብ ውስጥ ቢገባ፣ ኬክ ውስጥ ቢገባ፣ ቅመም ውስጥ ቢገባ፣ ሌላም ነገር ውስጥ አብሮ ቢቀላቀል ቆሻሻ ነው። ይሄ ሪጅስ ነው። አላህ ራቁት ብሎናል፣ እንርቃለን። ነገር ግን በግምት ብቻ ግን መሆን የለበትም። በግምት ሁሉም ነገር እንደዛ ሊሆን ያመቻል፣ ላይሆንም ያመቻል። ስለዚህ ዝም ብሎ ግምትን ብቻ መሰረት አድርጎ ከመሄድ ማስረጃን መሰረት አድርጎ መፍረድ ስለሆነ ያለብን አሁን ይህን ነገር አይቻልም ሊባል ነው፣ ይቻላል ሊባል ነው። አይቻልም እና ይቻላል የሀዋና የስሜት ወይም የግምት ነገር ሳይሆን የሆነ መረጃ ኖሮ ማረጋገጫ ኖሮ ነው የሚባለው። ልንከለክል ነው ወይም ልንፈቅድ ነው። ይሄ ደግሞ ሕክሙ ሸርዕ ነውና ማንም ቤት ይግቡና አትግቡ ማለት አይደለም። ይሄ መፍቀድ እንዲህ አይነት ቀላል ነገር አይደለም። ኢንማ هذا حكم الله ልንለው ነው። አስጠግተን አሁን አንተ ይህን ነገር መከልከልህ ሕክሙ ሸርዕ ይሄ ነው ሊባል ነው። ስለዚህ ከባድ ጥንቃቄ የሚፈልግ ነገር ነው። ቃዒዳውን እናውቀዋለን፣ ሁሉም ሰው ያውቀዋል። ከአሳማ ስጋ ከቆዳው ከጅማቱ ከአጥንቱ ከምናምኑ የተወሰደ ነገር ሁሉ በክት ነው፣ ነጂስ ነው። ከዛ ላይ ቢወሰድ የሆነ ነገር ቢሰራበት ያ የተወሰደው ነገር ነጂስ ይሆናል። ይሄን ነገር ያው በይነ العلماء ያለውን በይነ المذاهب ያለውን ዝርዝር ነገር ምናልባት ከጢብ ጋር የሚያያዝ አንዳንድ ተስሂል የሚያደርጉ ዑለማዎች ያኒ ቀለል የሚያደርጉ ዑለማዎች ነገሮችን ማከብዱ ዑለማዎች የነዚያ መዛሂቦች ወይም እነዛ ቀውሎች ተይዘው ሊሰራባቸው ይችላል። عند الاضطرار አስቸጋሪ ነገር ሲገጥም፣ አስቸጋሪ ነገር እስካልገጠመ ድረስ ግን ሰው ዛሬ መድኃኒት ሲገዛም አይቶ ሊገዛ ይችላል፣ አንብቦ ሊገዛ ይችላል። ግን አብዛኛው ሰው ያልተማረም ደግሞ ሊሆን ስለሚችል እዛ ላይ መድኃኒቱ ላይ የተካተቱ ንጥረ ነገሮች ምን ምን ናቸው የሚለውን ነገር ማንበብ መረዳት የማይችሉ ብዙ ናቸው። ስለዚህ በሚያውቁ ሰዎች ከተገለጸላቸው ይሄ ነገር ነጂስ ነገር ተቀላቅሎበታል ካሉ ያን ነገር መራቅና ሌላ መድኃኒት ማስቀየር፣ መድኃኒቶች አማራጮች ብዙ ናቸው። ይሄን መድኃኒት ባይጠቀም ሌላ ይጠቀማል። አሞክሳሲሊን ላይ እንደዛ ነገር ቢኖር
ሌሎች ፓናዶል ሊወስድ ይችላል ወይ ደግሞ ሌላም መድኃኒቶች የሚተኩት። ይሄን ለባለሙያ ነው ምንተው ይህንን ጉዳይ ሌላ መድኃኒት ቀይር የሚባሉ ሊቀየሩ የሚችሉ በጣም ብዙ ናቸው አንዋዕ። ስለዚህ ያረጋገጥነው ነገር ላይ ብቻ ደፍረን ይሄ ነገር እንዲህ ያለው ብለን ከወሰነን ያ ነገር ነጅስ ነው ከተባለ መራቅ። ታዲያ እሱን ከተውኩት እንዴት አድርጌ መድኃኒት ወስዳለሁ የሚለው እንደ ተውጂህ እንደ ምልከታ እንደ መስጠት ከሆነ ሐኪሞች የበለጠ ያውቁታል፣ ፋርማሲስቶች የበለጠ ያውቁታል። ብዙ ጊዜ ፋርማሲ መድኃኒት ልንገዛ ሄደን ይሄኛው የለም ግን ይሄኛው አለ ይለዋል። ጥቅማቸው አንድ አይነት ነው። ለዚሁ ለጨጓራ ህመም የሚያገለግል መድኃኒት ነው። ስማቸው ሊለያይ ይችላል ወይም የተወሰነ ይዘታቸው ሊለያይ ይችላል። ግን ሄዶ አንድ አይነት ጥቅም ይሰጣሉ ተብሎ የሚቀርቡ ይኖራሉ እና በአማራጭ መልክ መጠየቅም ይቻላል። መርሐባ። በ0920 መጨረሻው 80 የተላክልን ጥያቄ ምን ነው የሚለው? ሰላም አለይኩም ወራህመቱላሂ ወበረካቱ። የአባቴ ቤተሰቦች እኔ ሳልወለድ ጀምሮ እናቴን ያሰቃዩት ነበር። እያደኩም ስመጣ እንደዛው እና እህቶቹም ልጆቻቸውም እኛን እንዲጠሉ ያደርጓቸዋል። እናቴንም ስም በመጥፎ ያነሳሉ፣ እንዲፋቱም ይፈልጋሉ። ለልጅ እያልክ ይሉታል እሱን አባታችን። እሱም እየሄደ የእናቴን ስም ያነሳል እና እዛም ስንሄድ በአሽሙር ይናገሯታል እና ስትመጣ ታለቅሳለች። ሰዎች ይጠሉናል ግን አይርቁንም አለ አይደል? ለሰው ሲሉ ነው እንደዛ የሚያደርጉት። እኔም ነገሩ ሲበዛብኝ እነሱ ቤት አልሄድም አልኩ እና ቤተሰብን ሲለተ ረሒምን መቁረጥ ይሆናል ወይ በዚህ ሁኔታ ላይ ይላል። ያው በእናት እናስመልክቶ እናት የራሷን እርምጃ መውሰድ ትችላለች። በራሷ በኩል ያለውን ተአዚ የምትሆነው የምትጎዳው በእነሱ ንግግር ቀርባ የሚሰበረው እሷ ከሆነች የባል ዘመዶች ናቸው እንጂ እሷ ቀጥታ ዘመዶቿ ወይ ደግሞ የስጋ ዝምድና የላቸውም። እሱ ሲለቱ ረሒም የሚወጅበው የስጋ ዝምድና ላይ ነውና ያ ከሆነ በሷ በኩል እኔ ሐታ ላ አተአዛ ቀልቤ እንዳይሰበር እዛም ሄጄ ከማዘን ከሚከፋኝ ቤቴ ቢችልኝ ይችላል ብላ ሊየሳዕሃ በይቱሃ ማለት ነው። ቤቷ ይስፋት፣ ቤቷ ይብቃት። ይህንን ነገር ማድረግ ትችላለች። አስፈላጊ ሲሆን ብቻ ቀለል ያሉ ዚያራዎችን ለቅሶም ሊሆን ይችላል፣ የሆነ ነገር መድረስ ሊሆን ይችላል። ደረስ ብሎ ቶሎ ውጥት ብሎ ራሷን ልታለን ትችላለች። ልጁን ግን በተመለከተ ጥያቄው ወንድ ይሁን ሴት አላወቅንም። አልሙሂም የእሷ ልጅ ግን ያጎቱ ቤተሰብ ናቸው፣ አጎቱ ናቸው፣ ያጎቱ ልጆች የመሳሰሉት ናቸው። እነዚህ በጣም ቅርብ የሆኑ ዘመዶች ናቸው፣ የቅርብ ዝምድና ያላቸው ናቸው እና እናቴ እንዲህ ያደርጓታል እና ተብሎ በዚያ ምክንያት ዝምድና መቁረጥ አይቻልም። ሲለቱ ረሒም ግድ ነው። እኛንም ቢያደርጉን እኛ ሲላውን መቀጠል ያለብን በእኛ በኩል ዋጅባችን ለመወጣት ስንሄድ ጉዳት የሚደርስብን ከሆነ ሂድና ተጎዳ የሚል ትእዛዝ የለብንም። ጉዳት እዛ ደረጃ ማይደርስ ከሆነ ግን እኛ ሊላሂ ተዓላ ብለን እናደርጋለን። እነሱ በምላሳቸው የሚናገሩትን በምን የሚያደርጉትን ስራቸው ያወጣቸው ይጠየቁበታል ብለን እኛ በኩል ግን ዋጅባችን እንወጣለን። ስለዚህ በልጅ በኩል በእናቱ ምክንያት ዘመዶችን መቁረጥ የለበትም። ያጎቱን ልጆች ቤተሰቦችን መቁረጥ አይቻልም። ተደርቦ ጥላቻ ይሆንበታል። ተደርቦ ማለት በቃ ለእናቴ ተደርቤ እኔም ከእናንተ ጋር ዝምድና የለኝም፣ ይሄ አይሆንም። እሱ እናቱ አቅረብ ከሁሉም በላይ ቅርብ የሆነች እናቱ ነች። እናቱም እንዲያርጉኝ እዛ ቤት አትሄድ ብላ መከልከልም የለባትም። እንደዚህ አይነት ሰዎች እኮ እንዲህ ናቸው። ለምን ዝምድና በመቆረጥ ነውና እያዘዘችው ያለችው። እሱም ደግሞ እንዲህ ያደርጉኛል ብሎ በራሱ ወስኖ መቁረጥም የለበትም። ለእናቱ በቃ አንቺ እንደዚህ ማድረጉን አቁሚው ወይ እንደዚህ አድርጊ፣ የተወሰነ ጊዜ ብቻ በጣም አስፈላጊ ሆኖ ሲገኝ ብቻ አብረን ሄደን ተወዘይረን ትመጫለሽ። ለቅሶ ምንም ያጋጥማል፣ ማህበራዊ ኑሮ ላይ እንገናኛለንና። ከዚያ ውጪ ባለው ግን ራስሽን ክብርሽን ጠብቀሽ ቤት ተቀመጪ ብሎ ሊላት ይችላል እንጂ ተደርቦ ጭራሽ እሱም ዘመዶችን መቁረጥ የለበትም። ይሄ ጉዳት ሲባል አካላዊና ሞራላዊ
ውስጣዊ የሚባል ከሞራል መጎዳት ጋር በተያያዘ እሱን እንደ ጉዳት እንቆጥረዋለን። ያው እሷ የሞራል መጎዳትን እያጋጠማት ያለው ምንም እንኳን ምንም ባይመቷት ምን ባይሏትም ያንን ከዛ ለመዳን መወሰን ትችላለች። በእኛ በኩል ግን ዝምድና ቀጥታ ያለን ሰዎች ስንሆን ግን በቃ በስድብ ወይም በንግግር ሞራል ሊጎዱኛ ብለን ዝምድናን አንቆርጥም። ያኔ ዘመዶቻችን እየቆረጡ ነው እንደማለት ነው በእነሱ በኩል። ያንን ቢያደርጉም እኛ ግን አንቆርጣቸውም እነሱ ይልሁም ኢላ ያኔ ትክክለኛ እኛን የሚጎዳ ነገር አካላዊ ጉዳት፣ በገንዘባችን ላይ የሚመጣ ጉዳት፣ በህይወታችን ላይ የሚመጣ ጉዳት ካለ ግን እዚያ ውስጥ መግባት የለብንም። ያው ሰዎች በንግግር በስድብ እና በመሳሰለው መጋጨት ሰው መሀል ይኖራል። ያቺ ምክንያት እየጠበቅን ዝምድናችንን አንቆርጥም፣ እንቀጥላለን እንጂ። በ0976 መጨረሻው 38 የተላከልን ጥያቄ ምን ነው የሚለው፣ ሰላም አለይኩም፣ እኔ ሰው ቤት ነበር የምሰራውና ሁልጊዜ እንጣላለን። ከዛ አንድ ቀን ማታ ጠፋው፣ ልብሴንም አልያዝኩም። ስወጣና በፖሊስ አስይዝሻለሁ አለችኝ። ጥዬ በመውጣቴ ሐቄ ያስይዘኝ ይሆን ወይ? ያው ሰው ቤት የሚሰሩ ሰዎች በመጀመሪያ ውል ዓቅድ ሊኖር ይገባል። ለወርም ይሁን ለአመትም ይሁን ለሁለት ዓመትም ይሁን ይሄ አገር ውስጥም ከሀገር ውጭም ያለውን የሚያጠቃልል ነው። በአሁኑ ሰዓት ያሉት ነገሮች ከውል ጋር የሚያያዙ ነገሮች በጣም እየተዳከሙ ሰዎች እንደፈለጉ ሙዓመላ ማድረግ ጀምረዋል። ከሰራተኛ ወይም ቤት ውስጥ ተቀጥሮ ከሚሰራ ሰው ጋር በሚኖሩ ዝም ብሎ የማይሆን ዓቅድ ውስጥ ወይም ውል ተብሎ የማይታሰብ ነገር ውስጥ ይገባና የሚያዘው የሚጨበጠው አይታወቅም። ውሉ ጸንቷል አልጸናም አስለን ውል ለማለት ራሱ የማያስደፍር ነገር ነው። ልክ እንደ ሙከራ መተው መሄድ ነገሮች ይስተዋላሉ። ሳምንት ወር ቆይተው አንድ ወር ከግማሽ ቆይተው ብድግ ብለው እንደዚህ ይሄዳሉ። እና ጥያቄያችን በቅጥር ውል ተስማምተሽ ገብተሽ ከሆነ አንድ ወር ሰርተሽ ይሄን ያክል ሰጥሻለሁ ወይም ደግሞ ውሉ እስከ ዓመት ነው፣ ኮንትራቱ እስከ ዓመት ነው፣ 2 ዓመት ነው ተብሎ ከሆነ መሀል ላይ ጸብ በመፈጠር ወይም በመጣላት ብቻ ጥሎ መሄድ አይቻልም። እዚህ ጋር የጸና ውል አለ። ዓቅዱል ኢጃራ ደግሞ ላዚም ነው። የቅጥር የስራ ኢጃራ ሲባል ኡጅራ መከራየት ሊሆን ይችላል፣ ቅጥር ሊሆን ይችላል። ይሄ ዓቅድ በሁለቱም መልኩ ላዚም የሆነ ዓቅድ ነው። ላዚም ማለት ሚጸና ማለት ነው። እንደፈለጉ ማፍረስ ማይችሉት ማለት ነው። ስለዚህ ዓቅዱ እስካለ ድረስ ከሴትዮዋ ጋር ስለተጣሉ ብቻ ወይም ከአሰሪዋ ጋር ስለተጣላች ብቻ እቃዋን ሰብስባ መሄድ የሚባለው ነገር ክልክል ነው በሸሪዓው። እዚህ ጋር ሐቋን እየከለከለቻት ነው። እሷም ደሞዟ ማግኘት አለባት፣ እቺም ደግሞ ስራዋን ደግሞ ማግኘት አለባት። ያኔ የእሷን ኺድማ ፈልጋ ነው ገንዘብ እየከፈለች ያለችው፣ ያን ኺድማዋን ማግኘት አለባት። ሰራተኛዋም ደግሞ ሐቋን ጠብቃ ያኔ ሐቋ ተጠብቆላት ደሞዟ ማግኘት አለባት ላቧን። ይህንን ነው ጠብቀው መጓዝ ያለባቸው። ያን ካላደረጉ አመጣጡ የማይታወቅ ከሆነ አገባቡ የማይታወቅ ከሆነ ውሉ የማይታወቅ ከሆነ ለመውቀስም ለመወቀስም ከባድ ነው። ምንም ነገር የሚከብድ ነው። ምን ብለን እንወቅሳለን? አሁን ለአንድ ቀን የመጣችው የወር ደሞዝሽ ይህን ያክል ነው ተብላ ከመጣች በወር ሰርታ ልትቀበል ነው እንግዲህ አመጣጧ። ወር ሰራለው የሚለው ነገር ታሳቢ ሊሆን ይችላል። ቀጣይ ወር እንደ አዲስ የሚታደስ ውል ይሆናል ማለት ነው። አይ ኮንትራት ከአንቺ ጋር ለአንድ ዓመት ነው የምንፈራረመው ከተባለ የአንድ ዓመት ውል ይኖራል። ውሉ ባለቀ ቁጥር መታደስ ይችላል፣ መጀደድ ይችላል። በረጅሙ ሊያደሱት ይችላሉ፣ በአጭሩ በየወሩ። ያ ግን ሳይኖር እስኪ ሰራተኛ ምጭልኝ መጣች፣ እስኪ አያት አለው አንድ 3 ቀን አሁን የምትሰራበት የ3 ቀን ቅጥር ችግር የለም እኮ ለአንድ ቀንም እኮ ሰራተኛ ልንቀጥር እንችላለን እኮ እንደ ፍላጎታችን። ውል ግን ይኖር ለ3 ቀን ነው። ለሳምንት ነው የቀጠርኩሽ። ሳምንት በወር የወር ደሞዙ እንደዚህ ያክል ብር ቢሆን የሳምንቱ ይሄን ያክል ይሆናል። ስለዚህ በዚህ ያክል ሰጥሽ መርሐባ። ሳምንቱ አለቀ። በእንግዲያው ሁል ጊዜ ከኛ ጋር ልትኖሪ በቋሚነት ሲባል የወር ነው አብዛኛው ሰው የሚያስበው። እንደ ውጭ ሀገር ውሎች የዓመትና የ2 ዓመት ከኢቃማ ጋር ከመንገር አያይዘው ስለማያስቡት ማለት ነውና ይህንን ነገር ጥንቃቄ አድርገን ዓቅድ ሲደረግ በትክክል አድርጎ
ለመጠየቅም ሐቅ እንዲኖረ ማድረግ ነው። አሁን ጥዬ ወጣሁኝ ስትል ምናልባት እች ልጅ የጉዳት የሚደርስባት ሆና ለምሳሌ በህይወቷ ላይ እንደዚህ ጉዳት የሚደርስባት ሆና ግን ያው ውል ይኖራታል፣ ልብሷንም ጥላ ነው የወጣችው። አሁን እየጠየቀች ያለችው አላህ ዘንድ ያስጠይቀኝ ይሆን ወይ የሚል ነው። የወጣችበት ምክንያት በጠቀሰችው ሁኔታ ነውና አንዳንድ ጊዜ ህይወታቸውን አደጋ ላይ የሚጥል ነገር ሲከሰትባቸው ውል የለ ምን የለ ልብስ የለ ምን የለ ጥለው ሊወጡ ይችላሉ። አሁን ይሄ በሆነ ሰዓት እሷ ነፍሷን ለማትረፍ ብላ ወጣችና ግን ስታስቡ ደግሞ የውሉ በኑ የሰው ሐቁ ገንዘብ ተሰጥቷት ሊሆን ይችላል፣ የላከችው ነገር ሊሆን ይችላል። እንደዚህ ከሆነ እንዴት ነው የሚሆነው? እሷስ ተመልሳ ብትሄድ ህይወቷን አደጋ ላይ ልትጥል ነው። በዚህ በኩል ደግሞ ሐቅ አለ። እንዴት ነው የምታደርገው? እንዲህ አይነት አደጋዎች ሲመጡ ራሷን ለማዳን መውጣቷ ወንጀል ላይ አይጥላትም። መውጣቷ ግን ውል የሚባል ደግሞ ነገር አለና ውሉን ምን ያደርጉታል? ያንን ተነጋግረው ሊፈቱት ይችላሉ። ያኔ በተራዲ አንቺም ይሄን ነገር አድርጊልኝ እኔም ይሄን ነገር ላደርግልሽ ሊባባሉ ይችላሉ። የግድ እዚያው ቦታ ላይ አደጋ እየደረሰባት ትቀመጥ አይባልም። እውነተኛ ጉዳት የሚገጥማት ከሆነ ማለት ነው። ያው ዋህምና መምሰል ሊሆን ይችላል ምናምን በሚለው ሳይሆን ከዚያ ተወጥቶ ወይ ደግሞ ይሰድቡኛል ይገላምጡኛል ሳይሆን እንዲህ አይነት ነገሮች ሊያጋጥሙ ይችላሉ። እኛ ከሰው ጋር ስንኖር ይሰድብናል ብለን አንኖርም አንልም እኮ እየኖርን ነው። ዱንያ ላይ ስድብም አለ ምትም አለ ምንም አለ። ይሄ ሁላ ካለማ ዱንያ ላይ አልኖር እኮ አይባልም እኮ። የሚገላምጥህም ስታገኘው አንተ ቢሮ ሄደ መስሪያ ቤት ሄደ እኮ ትጉዳላለህ። አንዳንድ ጊዜ ጉዳይ ስላለህ ግን ትሄዳለህ። ኧረ እዛ መስሪያ ቤት ይገላመጣሉ እና አልሄድም አትልም። ጉዳይ ስላለ ሐጃ ያስኬድሃል እዛ ድረስ። ወሀከዛ እሷም ስራዋ ላይ ግልምጫ ሊኖር ይችላል። አፍ ሊያልፉ አፍላፊ ሊናገሩ ይችላሉ። ስድብ ሊሳደቡ ይችላሉ። ነገር ግን ይሄ ወንጀሉ ራሳቸው ላይ ነው። ያለ ሐቅ ከሆነ የሚሳደቡት ራሳቸው ላይ ነው። እኔ ስራዬን ነው የምሰራው ሊባል ይችላል። የጉዳት የሚያመጣ አካላዊ ጉዳት፣ ጾታዊ ጉዳት የመሳሰሉ ነገሮች የሚደርሱባት ከሆነ ግን ራስሽን አጋልጪ፣ አንቺ ተቀጥረሻልና እንደ ባሪያ ነሽ የትም መሄድ አትችይም አትባል። መፍትሄ ይደረግለታል። ዶክተር እንግዲህ ዛሬ የነበሩን ጥያቄዎች እነዚህ ናቸው። በቀጣይ በሌሎች ጥያቄዎች እንገናኛለን። ባረከላሁ ፊኩም። አሚን ፊኩም። ወደ ተመልካቾቻችን እየተከታተላችሁ የነበራችሁት ወደ እናንተ ሲደርስ የነበረውን የጠይቁ ፕሮግራማችንን ነው። መስና ቴሌቪዥን ብቻ ነው የተላለፈው ፕሮግራም። የተለያዩ ጥያቄዎች ካሏችሁ በተለምዶ ስልክ አድራሻዎቻችን በኩል ላኩልን፣ እናስተናግዳችኋለን። የተለመዱ አድራሻዎቻችን ስክሪን ላይ ተጽፈዋል፣ እዛ መውሰድ ትችላላችሁ። የፕሮግራም ሁሌም ጁምዓ ምሽት 3 ሰዓት እንዲሁም ደግሞ እሑድ ቀን 7 ሰዓት ወደ እናንተ አዳዲስ ጥያቄዎችን ይዞ ይቀርባል። እናንተም ደግሞ ዲናዊ ጉዳይ ስለሆኑ የየዕለት እንቅስቃሴዎች ሳይቀር አላህ በሚወደው መልኩ እንዲሄዱ ሸሪዓው በሚፈቅደውና በሚመርጠው መልኩ እንዴት ነው የሚሄደው የሚለው አሳሳቢ ጉዳይ ስለሆነ ሁላችንም ከመጠየቅ ስለማንድን ይህንን በደንብ ትኩረት ማድረግ ያስፈልጋል። ለዚህም ዓላማ ሲባል ነው ጠይቁ ፕሮግራም በሱና ቴሌቪዥን እየተላለፈ የሚገኘው። አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን እንሰናበታችኋለን። ሌሎች የሱና ፕሮግራሞች ይቀጥላሉ። ፕሮግራሙን እኔ ከመላው ስቱዲዮ ባለሙያዎች ጋር በመሆኑ ወደ እናንተ ስናደርስ ነበር። ዶክተር ሼክ አቡበክር ሱሌማን ሸሪዓው ምን ይላል የሚለውን ወደ እናንተ ሲነግሩን ነበረ። ሁላችንም ኢንሻአላህ አላህ ጀዛውን ይክፈለን። ሰላም አለይኩም ወራህመቱላሂ ወበረካቱ። da da da